በህይወታችሁ የተጨነቃችሁ ግራ የተጋባችሁ ሰዎች ካላችሁ ያው እግዚአብሔርን ነው የምላችሁ እመኑኝና ስውሯ ማርያም ገዳም ሂዱ አልቀሳችሁ የውስጣችሁን የልባችሁን ዝርግፍ አርጋችሁ ነግራችኋት ነው እሷ ሳትውል ሳታድር የተጨነቃችሁበት ነገር ሁሉ ፍንቅልቅል አርጋ ታጠፋላችኋለች የምሬን ነው የምላችሁ እመኑኝ ዛሬ እኔ የመጣሁት እናቴ እመቤቴ ስውሯ ማርያም ያረገችልኝ ድንቅ ነገር ለመመስከር ነው ምክንያቱም እመቤቴ ካደረግሽልኝ ለልጆችሽ መሰክርልሻለሁ ባካልም መጥቼ ደጅሽ ላይ መጥቼ መሰክራለሁ በተጨማሪም ደግሞ ሶሻል ሚዲያ ላይ ቪዲዮ ሰርቼ ያረክሽልኝ ነገር እናገራለሁኝ ብዬ ቃል ገብቼላት ነበርና ዛሬ የመጣሁት ኦሬዲ ባካል ሄጃለሁኝ የቀረኝ በሶሻል ሚዲያ ነው ዛሬ እሱን ለመናገር ለእናንተ ለመመስከር ነው የመጣሁት እስከመጨረሻው አዳምጡት ይጠቅማችኋል እኔ ስውሯ ማርያም ገዳም የሄድኩት ጥቅምት 10 ነበርና መጀመሪያ ሰዎች ሲያወሩ ሰምቼ ነው የሄድኩት መጀመሪያ የሰማው ስለ ስውሯ ማርያም ከሰዎች ነበርና ስውሯ ማርያም ገዳም ተሄዶ ምንም የማይመለስ ጸሎት የለም ምናምን ይላሉና እዚህም ሆኜ ብጸልይኩ ያው ነው እሚል እምነት ነበር የነበረኝ ኦፍ ኮርስ እዚህም ቢሆናችሁ ብጸልዩ ይሰማል ነገር ግን የስውሯ ማርያም እኔ ይለያል በቃ ሂዱ ተጨነቃችሁ ሰዎች ሂዱ ነው የምላችሁ እውነት ከዛ ሶሻል ሚዲያ ላይ ደግሞ በጣም በተደጋጋሚ ስውሯ ማርያም እንዲያርጋልኝ ስውሯ ማርያም ደርሳልኝ እንዲያድናኝ ከተጨነኩበት ነገር አውጥታኝ ምናምን ብለው በጣም ብዙ ሰዎች ቪዲዮ ተቀርጸው ሲለቀቁ ይመጣልኛል በቃ ስክሮል ሳረግ ስውሯ ማርያም ነው የሚመጣው እስኪ ገርመኝ ድረስ ማለት ነውና ፋይናሊ ለምን አልሄድም በቃ እናቴ መብቴ ይሁላ ቪዲዮ ያመጣሽብኝ ያለሽ ለደድሽ ስለጠራሽኝ ስለፈቀድሽልኝ ነውና መምጣት አለብኝ ብዬ ለቤትሽ ለደድሽ አቅሜ ጠየቅኳትና በሰዓቱ በህይወቴ እንዲ ነው የማልላችሁ በጣም የተጨነኩበት እንዴት አርጌ ከዛ ፈተና እንዴት አርጌ እንደምወጣ እንዴት አርጌ ያንን ችግር እንደምፈታው በጣም ግራ የተጋባውበት በጣም የተጨነኩበት ይሄ በቃ ነፍሴ ልትወጣ የደረሰችበት አይነት ሲቹዌሽን ላይ ነበርኩኝና እግዚአብሔርን ነው የምላችሁ የሚታየኝ ከፎቅ ላይ ወድቆ መፈጥፈጥ ነው የሚታየኝ መኪና የሚበር መኪና ውስጥ ገብቶ መገጨት ነው that much but አይመስልም ሶሻል ሚዲያ ላይ ስንወጣ ምናምን behind the scene ይሄ ከኋላችን የሚያስጨንቀን ነገር ያለ አይመስልም እንጂ ያው እግዚአብሔር ነው የምላችሁ በቃ የሚታየኝ ሞት ብቻ ነበር በዛ ችግር ምክንያት ማለት ነውና እመቤቴ ይሄ ነገር ማስተካከል ላንቺ ምንም አይሳንሽም ማስተካከል የምትችይው አስተካክሊ አይ ፍቃዴ አይደለም እንድስተካከል አልፈልግም የምትይው ደግሞ ይሄ ነገር ከህይወቴ አውጪልኝ like እስከመጨረሻው አውጪልኝ ብዬ ጥቅምት 10 ነበር ሄጄ ቤቷ ደጇ አልቅሼ ለመንኳት ማለት ነውና እሱ ብቻ አይደለም እንደምታውቁት እኔ ብቻ የመኖር ከጀመርኩኝ ኦልሞስት 2 አመት ከ2 ወር አካባቢ ሆኖኛልና መሀል ላይ ስራ ጀምሬ ነበር ሎቲስ ክሎዜት የሚባል ያበሻ ልብስ ምናምን በያወርቻቸዋለኝ ከዚህ በፊትም like ካያችሁት አላቅም የዛኔ ከከሰርኩኝ በኋላ በቃ የምኖረው ኑሮ እንዲ ነው ምላችሁ አይደለም በቃ የሰርቫይቫል ነው አንዳንዴ መብላት ማልችልበት ጊዜ ነበር በተለይ ደግሞ ከቤተሰብ ራሴን ይችላል ብላችሁ ወጣችሁ በኋላ ወደ ቤተሰብ መመለስ በጣም ይከብዳችኋልና ሰርቫይቭ ማድረግ በጣም አቅቶኝ ነበር ቤት ቢክራይ እየከፈልኩኝ ትምህርት ቤቴን እየከፈልኩኝ እየበላሁኝ እየጠጣሁኝ መኖር ለኔ በጣም ከብዶኝ ነበርና መብራናኔ ልስረቅ አላልኩም ልስራ ነው ያልኩት ስለዚህ አስራት በኩራቴን ማውጣበትን ስራ ስጪኝ በቃ የራሴ የሆነ ስራ ስጪኝ ከዛ ደግሞ ታቃላችሁ ይሄ ሶስተኛ ቤቴ ነው እና ሁለተኛ ላይ ነበርኩበት ቤት በቃ ለምን እንደሆነ አላቅም መቃብር ነው የሚመስለኝ በቃ እዛ ቤት ላለመግባት ማድረገው ጥረት ብቻልኩት አቅም ወይ ቤተሰብ ጋር አድራለሁ ወይ የሆነ ቦታ አድራለሁኝና በጣም የሚያስጠላኝ ብቻ ቤቴና ሁለተኛው ቤቴ የሆነ በቃ ስገባ በጣም የሆነ ጭንቅ ይለኛል እና እመቤቴ በቃ ልቤ እርፍ በሚልበትን ቤት ደስ ብሎኝ ገብቼ የምኖርበትን ማድረበትን ቤት ስጪኝ ብያት ነበርና እሱ ብቻ አይደለም በጣም ብዙ ነገሮች ነበር የጠየቅኳት እኔ actually ጥቂት ነው የጠየቅኳት እሷ ካረገችልኝ ነገር አንፃር ጥቂቱን ነበር የጠየቅኳት ከዛ እሁድ ጥቅምት 10 ደርሼ አልቅሼ ለምኛት ካደረግሽልኝ ለልጆችሽ መሰክርልሻለሁ እነግርልሻለሁ በሶሻል ሚዲያም በቤትሽም ደድሽ መጥቼ እነግርልሻለሁ ቢያት ወደ ቤቴ ተመለስኩኝ ማለት ነው ከዛ ቤት እየፈለኩኝ ነበር ከሜዲ በፊትና ኡር ተመልሼ ሰኞ ደወለልኝ ጓደኛዬ እሱ ነበር ያፈላልገልኝ ነበር በደላላ ከዛ አንድ ቤት ተገኝቶልሻል ምናምን አለኝ እሺ ብዬ መጣሁኝ ይሄ ቤት ማለት ነው አሁን የኖርኩ ያለሁበትን ቤት ሰኞ መጥቼ ቀብድ ከፈልኩኝ ከዛ እዚህኛው ቤት ገባሁኝ ወዲያው ገባሁኝ ማለት ነው አንዱ ትልቁ ነገር ይሄ ነው ቀላል ሊመስላችሁ ይችላል እናንተ ግን የምትኖሩበት ቤት ደስ ብሏችሁ ማትኖሩበት ከሆነ በጣም ዲፕሬስድ ያደርጋችኋል ውስጣችሁን ሰላም ይነሳችኋል አንድ ትልቁ እሱ ነው ሌላ ደግሞ ቅድም ያልኳችሁ እንዲነው በየ መግለጽ ማንችለው የተጨነኩበት ችግር ነበር ብያችሁ ነበርና ጥቅምት 10 እሁድ ተመልሼ በሳምንቱ ቅዳሜ ነው ያን ነገር ከህይወቴ እስከ መጨረሻው ለአንዴና ለመጨረሻ ጊዜ ከህይወቴ ገላገለችበት ጊዜ ያቀን ነበርና ኦልሞስት 6 ቀን ነው የፈጀባት ጸሎቴን ስትሰማኝ ከሁሉም ከቤቱም ከስራውም ከምናምኑም በላይ
የእውነቴን ነው የምላችሁ በጣም ያስጨነቀኝ ነገር እሱ ነበርና እኔ ባካበርኩት ልክ ሳይሆን እሷ ነገሮችን ቅድል አድርጋ ውስጤን በሰላም ሞልታ ቤቴን በሰላም ሞልታ ከዛ ነገር ላይክ በ6 ቀን ውስጥ ገላገለችኝ ማለት ነው ከዛ ደግሞ እንዳልኳችሁ ከኪሳራዬ በኋላ በጣም በስራ በማጣት እሰራለሁኝ እኮ ግን ከጆዳ አፍ ነው አንዳንዴ ቤክራይን ከመክፈል አቅቶኝ ሰዎች የሚከፍሉልኝ ጊዜ ነበር አስተዋውሳለሁኝ ተዋዋቶ ብር ሲከፍልልኝ አስተዋውሳለሁኝና እመቤቴ የሰው እጅ አታሳይኝ ራሴን የምችልበትን ያንቺን አስራት በኩራትሽን ማውጣበትን ስራ ስጪኝ ብዬ ለመንኳት እንደምታውቁት የኢፖክሲ ስራዬን እዚህ ጋር አስቀምጥላችኋለሁ ማታውቁ ሰዎች ካላችሁ በመጣሁኝ እዚህ ቤት በገባሁኝ በስንት ጊዜው ነው ኦልሞስት በቃ እዚህ ቤት ሲጀመር የገባሁት ለኢፖክሲ ስራውም ጭምር ስለነበረ መቤቴ ባላሰብኩና ባልጠበቁት መንገድ ስራዬን ባርካ ኦርደር በኦርደር አድርጋኝ ሶሻል ሚዲያዬ ሲሄድ የዛኔ 50 ምናምን ሺህ ፎሎወር ነበር አሁን ገብታችሁ ማየት ትችላላችሁ ኦልሞስት 200 ሺህ ፎሎወር ልጋባ ነው ከዛ ፎሎወር በጨመረ ቁጥር ደግሞ የተለያዩ ፕሮሞሽን ስራዎች መምጣት ጀመሩ ከአንድም 2-3 ድርጅቶች ጋር ፕሮሞሽን መስራት ጀመርኩኝ ማለት ነው እና እመቤቴ ለኔ ያደረገችው በጣም ብዙ ነው እንደዛ የሰው እጅ ሳይ የነበርኩኝ ሰው ከጆዳፍ የሆነ ህይወት ስኖር የነበርኩኝ ሰው በስራዬ ባረከችኝ ያስጨነቀኝ ነገር ከህይወቴ ፍንቅል አድርጋ አወጣችልኝና ያው ጉዳዩ ስለማታውቁት ምናልባት ለእናንተ ቀላል ሊመስላችሁ ይችላል ለኔ በጣም ትልቅ ነገር ነው በህይወቴ በቤቴ ግቢ ብያስ ነበርና በህይወቴ ገብታ በቤቴ ገብታ ቤቴ ኑሮዬን ሁሉ ባርካልኛለች ከምንም በላይ ደግሞ ከሷ የሆነውን ሰላም ከሷ የሆነውን ደስታ እረፍት ሰጣኛለችና ለኔ ደረሰች መብርሃን ለኔ ደረሰች ስውራ ይቅርታ ለእናንተም ትድረስላችሁ ለኔ ደረሰች ለእናንተም ትድረስላችሁ የምሬ ነው የምላችሁ አልቅሳችሁ ለምኗ ታደርግላችኋለች ከዛ ደግሞ ማለት ነው ሌላ ደግሞ በመሃል ስራ ቢዚ ሲሆን ተመላላሽ አንድ የምታገዘኝ ቤት ውስጥ ምግብ ምናምን ታብስልልኝ ልጅ ነበረችና ከስውራ ማርያም ያመጣሁት የቂቤ እምነት ነበርና ጨጓራዬን ያመኝ ስለነበር አንድ ቀን ሁሌ ወስዳለሁ ያልኩኝ ካመጣሁት በኋላ ፍሪጅ ውስጥ ረጅም ጊዜ አስቀምጬው ተጠቅሜው አላቅም እዛ የሆነ ቀን እሷም እዚሁ ምግብ እየሰራች ከመብላቴ በፊት ቆይ እምነት ቅቤው ሁሉ አጥበት ብዬ ቅቤውን አጥኩኝ ማለት ነው እሷም በጣም ኃይለኛ ደም የሚያስተፋ ጨጓራ ነበር የነበረባትና ትንሽ ስጪኝ ለኔ ምናምን ብለኝ እሺ ብዬ በማንኪያ ቀንሼ ሰጠኋት ዋጠችበት ከዛ በኋላ እንደዛ ደም የሚያስተፋት ቡና አለች ስትነግረኝ ቡና አንድ ሲኒ ላይክ ፉት ማለት አትችልም ትንሽ ከጠጣች ጨጓራውን በጣም ያማታል ደም ያስተፋታል ምናምንና አሁን ላይ ግን በቀን 5-6 ሲኒ እንኳን ብጠጣ ምንም ያመማት አይደለም ብላ እኔ ሜዳ አለብኝ ሄጂ ደጇ አመሰክራለሁኝ አለችኝ ማለት ነውና ሄጂ መስክሪ ምክንያቱም የተደረገለት ሰው ሄዶ መመስከር አለበት ግዴታ ብዬ ስለማምን ነውና ሄጂ መስክሪ ብዬ እሷም እንደዚሁ ከጨጓራ በሽታ ድናለች እኔም ከዛ በኋላ ጨጓራዬ ሙሉ ለሙሉ ጠፍቷል አሁን ላይ ምንም ጨጓራዬን ያመመኝ አይደለም እስከ 9 ሰዓት እየቆየሁበት እንኳን ምንም እየተሰማኝ አይደለምና እመቤቴ ወላዲተ አምላክ ስውሯ ማርያም እናቴ ለኔ ደረሰች ለእናንተም ትድረስላችሁ ለሁላችሁ በየቤታችሁ በየጓዳችሁ እሷ ትግባላችሁ አመሰግናለሁኝ የተጨነቃችሁ ሰዎች ስውሯ ማርያም ገዳም ሂዱ ታመሰግኑኛላችሁ እወዳችኋለሁ ባይ